እስከምት ድርጅት አገሩ አንዴ ሰማነህ ጨርሰን አንተም የፈለገውን ኧረ ቆይ ተረጋጋ እንዴ ተረጋጋና ሰማ እሱ እንደፈለገ ሲያረግ ኦነግን አባሮ ኦፒዲዮን ሲታክል የነበረ ድርጅት በምን ሂሳብ ነው አንተ በሰፈርከው እኮ መሰፈርህ እንደማይቀር ማውቃለህ በቃ ይቀጥላል እኮ ነው ለማለሰለት ቆይ የፍሪ አሁን ይቀጥላል እንደዚህ በእናንተ አነጋገር ፒስፉል በሆነ መንገድ ስልጣኑን አስረክበው ተከትለውት ከሄዱ እሱ ደግሞ አርፎ አይቀመጥም በቃ ከሻዕቢያም ሆኖ ማን ነው በጅቡቲም ሆኖ ይቀጥላል ምን እያልክ ነው መሰለህ አገሩ ሪል አይደለም ማለት ነው አጋጣሚ ነው ታክቲክሊ ወድቀው እንጂ ሪል ስልጣን አልሰጡም እያልክ ነው ባይተው ወንድ ሪል ቢሰጡማ ከፌደራሉ ጋር ተስማምተው ይሰሩ ነበር አንደኛ አልገባው ሰላማዊ ሽግግር የሚለው ነገር ስህተት ነው ማለት ነው አይ ቲንክ አገሩ ፖለቲካው በደንብ ተከታትለው ኮን በ6 ዓመት አመጽ ነው ወደ ስልጣን የመጣው አብይ ባይ ነው ዛት አመጽ አብይ ራሱንም ጭምር እየሰደቡት እየተዋረደ አሜሪካም አለበት ሌላም አለበት ሶ አመጽ ነው ያመጣቸው አመጽ ነው ወያኔም ወደ አዲስ አበባ ወሰዳት ከአዲስ አበባ የሚወጣቸው በአመጽ ነው ምንም ጥያቄ እናንተ አነጋገር እኮ በቃ ይቀጥላል እኮ ነው አሁን ኦኬ ማን ነው ቆይ እስኪ ማሰሪያው እዛ አይደለም አሁን ሴራ ተሰራባቸው ቆይ ስልጣን ተሰጣቸው ወደ ጀነሰሱ እንሂድ እንደዛ ከሆነ ወደ እንትን ልመልስህ ነው ወደ ወያኔና ወደ ሻዕቢያ ወደ በረሃ ልመልስህ እነዚህ ሰዎች ስልጣን የያዙት በጠመንጃ ነው አይደል እንዴ ስለዚህ ሰላማዊ ሽግግር ሳያደርጉ ነው ወደዚህ የገባ ነው 27 ዓመት በ22 ዓመት መለስ ዜናዊ ሞተ መለስ ሳይሞት ሽግግር መደረግ ነበረበት አይደል መለስ ከሞተ በኋላ ኮንፊደንሱ ጠፋና ደን ስትሮንግ ማን ነበረ ስትሮንግ ማን ሲጎድል ኢትዮጵያ ውስጥ አለመረጋጋት መጣ ደን ሲጠብቁ የነበሩ ኃይሎች ኢንክሉዲንግ አብይ ወደፊት መጡ አመጹ መሩት አመጹ ፍሬ አፈራና ህወሓት እንድትገፋ አደረጋት ሳትወድ በግድ ሪትሪት አደረገች አብይ ሲመረጥ እኮ ህወሓት አልመረጠችውም አይደል እንዴ ተከራከረች እኮ እዛው እኮ ሰደቡት አይደል አብይ እስካሁን ድረስ የሚናገረው ራሳቸውም የሚናገሩት ይሄ ድሩዬ አደገኛ ነው አጨብርባሪ ነው ብለው ተጣልተው ሲያበቁ ኦፍ ኮርስ በባዕዴን ድጋፍ በኦህዴዶች ድጋፍ ተመረጠ እሱም የህወሓት ችግር አለበት ራሱ ስለዚህ ከዛ በኋላ ሲመጣ ከአብይ ጋር ችግር አለባቸው ነው ህወሓት ፈልጋው አይደለም ለውጥ ፈልጋ አይደለም ለውጥ የፈጠረችው ተገፍታ ነው አመጹ አጠቃላይ በኦሮሚያም በአማራም በሙሉ ፋብሪካ ሁሉ እየተቃጠለ ተገፍታ ወጣች ትግራይም ተጥላላ ትግራዋይ ዝም ብሎ ስለተፈጠረ ትግራዋይ ስለሆነ አይደለም ፓርት አለው እሱ ተጠቀመበት ያ አለ ፓርት አለው እንጂ አሜሪካናት ሞር አሜሪካ አንደኛ አሜሪካኖችን ፈንድ ያደርጉት ነበር ኢትዮጵያ እኮ አይወዷቸውም ህወሓትን አይወዷቸውም ህወሓት ጠላት አለው አንዱ ደግሞ ህወሓት ያልገባችሁ ጠላቶቹ ወደ ወዳጅነት አልቀየረም ቻይናም ወዳጅ አላረገም ራሻም ወዳጅ አላረገም አሜሪካንም ወዳጅ አላረገም በሚገርም መልኩ በራሱ መንገድ ይሄድ ነበር መለስ ኢንተሊጀንት ስለነበረ በራሱ መንገድ ብቻ እንጂ እንደ ኢንስቲትዩሽን እና እንደ ድርጅት ተቀባይነት አልነበረው እስካሁን ድረስ ህወሓት አሜሪካ ውስጥ በሽብር እንደተመዘገበ እኮ ነው እኔም አውቃቸው ታጋዮች አሉ 20 ዓመት ሁሉ ወረቀት አላገኙም ዋይ የአሸባሪ ህወሓት አባል ነበራችሁ ተብሎ ካን ዩ ኢማጂን ያ እንኳን ማሰረዝ አልቻለም እነት በሲአይኤ ብላክ ኢንክ ወይም ምን ሊኪ ማነው ሊኪ ዊክ ነው አይደለም የሚባለው የወጣው እንኳን እንደዛ ነው የሚለው አይደለም ህወሓትን እንደ አደጋ ለአሜሪካ ጥቅም አደጋ እንደሆነ አጠቃላይ አፍሪካን ጠቅልሎ ወደ ቻይና የሚሄድ ለዛውም ቻይና እንኳን ሳትጠብቀው ቀረች መጨረሻ ይሄ ሁሉ የምትለው ክልክ ነህ ያ ሁሉ ሳይሰራ መጣና ኦኬ ቆይ አኩሙሌት ያረኩልህ ነው የዚህ ሁላ ውጤት ነው ልንፈልግ ኦኬ እኮ ግን መቆም አልነበረበትም ወይ ነው ኦፍ ኮርስ መቆም ነበረበት መቆም ካለበት ግን ህወሓት በሚያቆም መንገድ ነው አሁን የነበረው ቶታሊ ነው ከዚህ አልሰራበትም ነው ህወሓት ግን አብይ አህመድ እጅ ወደቀ አብይ ከወደቀ በኋላ ምን ማድረግ አለብን ነው በጣም ሮንግ የሆነ ፐርስፔክቲቭ ይጥሉታል ልጨርስና ታወራላችሁ ቆይ አንጨርሱ ማነው ቆይ ኦኬ ቀጥል እንትና ቆይልኝ አንዴ ኦኬ ያ ሁሉ ሆነና የሁሉም ድምር ውጤት ባይ ዘ ወይ አሜሪካ ብቻ አይደለም ኢትዮጵያውም አልተቀበሉም ህወሓት ምንድነው የምታወሩት ኢህአዴግም ቢሆን የምርኮኛ ስብስብ ይዞ መጥቶ ኦሮሞውን ያዘ አማራውን ያዘ ቀጠለ ዳስት ተቀባይነት አልነበረው ምን ታጋይ ነበር በጉልበት ነው ኢትዮጵያን የገዛው በቃ ይሄ ፐሬድ ዋቱ
ካልሆነ ምንም እኔ ታጋይ ነበርኩኝ ምን ይሉን እንደነበረ አውቃለሁ። በቃ መርሰኔሪ ናችሁ፣ የኤርትራ ተላላኪ ናችሁ፣ ገንጣይ ተገንጣይ ሻጭ ናችሁ፣ እናንተ በታኝ ናችሁ፣ በብሔር ከፋፍላችሁ በቋንቋ ከፋፍላችሁ እያለ 27 ዓመት ሙሉ ሲጣላን በኃይል ነው ያዘው። በቅንጅት ጊዜ እኮ 42,000 ወጣት ነው የታሰረው። በማሰር ሀገር ትገዛለህ? ስህተት ነው። ያኔ ምሪ ብለናል። ትግራይ ለምንድን ነው ኢትዮጵያ ለማቃናት ወይም እሷ ባሰበችው ህወሓት በትግራይ ስም ለምንድን ነው ሁሉ የሚሰራው ብለናል። ተጋሩ ሁነን ምክንያቱም ይሄ እንደሚመጣ እናቅ ነበረን። የ25 ዓመት ነው ከወጡ እማጅን የቅንጅት ምርጫ እዚህ ነበርኩኝ። ይገባኝ ነበር። ይገርምሃል፣ እዚህ ነበሩ የኛ ጓደኞች ተሰባስበን ትክክል አይደለም፣ ሌላ አማራጭ የፖለቲካ መፍትሄ ዲስኮርስ ተደርጎ ወይም ዲስከስ ተደርጎ ወደ አንድ ካልተመጣ አደጋ ነው ስንየት በቃ ምን ቢንጫጫ ባንድ ሙቀጫ የሚል መዓት የህወሓት ደጋፊና የኢህአዴግ ደጋፊ ነበር በአሳዛኝ መልኩ። እና ታዲያ እሱ ዘለቀ? አይዘልቅም። አብይም በእንደዚህ መልክ አይዘልቅም ነው። ወደ አብይ ያመጣን ኦኬ፣ የዛ ውጤት ነው ብዬ አስብና አብይ መጣ። አብይ ከመጣ በኋላ ወደውም ባይሆን ሳይወዱ አብይ ተመረጠ። ስብሃት ወዲያውኑ ተቃወመው። ሁሉም ተቃውሞታል። ጌታቸውም በሙሉ ፋሽስት ነው ብለዋል። ኦፍኮርስ እውን ፋሽስት ነው፣ ግን ፋሽስትነቱ እንዲያረጋግጥ ደግሞ የነሱም ቦታ ነበረው፣ የእነሱም አስተዋጽኦ ነበረው ነው። ዲስካሌት ማድረግ ይቻል ነበረ። ወደ ሻዕቢያ ይገባ ነበር ወይ ነው ሙሉ በሙሉ የህወሓት ኮንፊደንስ ቢኖረው ነው። ሜይቢ ናት ቢገባ እንኳ በዚህ ዲግሪ ሊያጠፋን በሚችልበት መንገድ አይሆንም ነበር ነው። ኤክሶዶስ ቅድም ብለሃል፣ ትክክል ነው። አይቀርም ነበር ጦርነቱ አስቀድሞ ነው። ግን ተጋሩ አይናችን ብሉ ስለሆነ ወይ ነጭ ስለሆነ አይደለም። ህወሓት ላይ ባላቸው ጥላቻ ነው ትግራዋይም ተደምሮ እንዲመታ ያደረጉት እንጂ እንደ ትግራዋይ እንደ ጠላት ስለተቆጠረ ብቻም አይደለም። ስለዚህ አመጣጥ አለው ነው። ይሄ እንዳይሆን ቢያንስ ህወሓት ከአብይ ጋር የሚደራደርባቸው ምን ሻዕቢያ እኮ ከአብይ ጋር ተደራድሮ ነው እንደዚህ ያደረገው አይደል እንዴ? አብይን እኮ አልተቀበለውም ነበር። በነ ብርሃኑ ነጋ በነ አንዳርጋቸው ጽጌ ሽምግልና እኮ ነው የታረቀው። ይሄ እኮ ማድረግ ትችል ነበረ ህወሓት ትክክል አዙሪቱ በቃ ያኔ ነው መቆም የነበረበት ነው። ካልሆነ ይቀጥላል፣ አሁንም ይቀጥላል። ባይዘው የተገነባው እኔ አጉሮ ማምነው የተገነባው እና የተሰጠው ናሬቲቭ በጣም አደገኛ ስለነበረ ጦርነቱ በየትኛውም ሁኔታ የሚቆም ጦርነት አልነበረም። ከስማችሁ እኔ ባልካችሁ ብልጽግና ተካተቱ አለ። እሱን ህወሓት አልስማማም አለ። እንደ ፓርቲ መብቱን አልስማማም ብሎ መቀጠል። ከዛ በኋላ እነሱን ሴሌክቲቭሊ ከሌላው አግልሎ ታርጌት አድርጎ ብዙ ስራዎችን ሰራ። እነሱን ብቻ ሰራቂ፣ እነሱን ብቻ ገዳይ፣ እነሱን ብቻ የህዝብ መብት የማይጠብቁ አድርጎ ብዙ ፕሮፓጋንዳዎችን ሰራ። ራሱ አብሮ ሲሰራ የነበሩ ነገሮች አሉ። ያ ራሱን ነፃ አውጥቶ ልክ እንደ ጨዋ ህዝብ ብዙ ስራዎችን እንደ ጨዋ ፓርቲ ብዙ ፕሮፓጋንዳ ሰራ። ያንን አባል አሁን ቆይ ሌጀንድ የድሮ የባዴን ነፃ መውጣት እንትን ብላችኋል፣ እስማማለሁ። ሁለቱ ነው መከሰት ያለበት። ግን ለምንድን ተኝታችሁ ስለነበር ነው? ፖለቲካሊ ኢትዮጵያ ውስጥ ህወሓት እንደማይወደድ ለምንድን ነው ብዙ ማጆሪቲ ተጋሩ አታውቁም ነበር? ተኝታችሁ ነው ወይስ ምን ሙቪ እያያችሁ ነበር? እኔ ሲንስ አይወዝ ኪድ አውቃለሁ እንደሚጠላቸው ህወሓት ነው የኢትዮጵያ ህዝብ። ኦሎፍ ሰደን ነው እንዴ ተረዳችሁት? አዎ እንዴ በጣም ግን እንደ ማህበረሰብ በጣም እኛ እንትነን ይባላል። ያው ዌር እንትን ፖለቲካል ነው ውሸት ነው አይደለም። ዌር ናት ፖለቲካል ሶሳይቲ ነው። ህወሓት በቀደደው ቦይ ነው እየፈሰሰ እንደ እንትን አዎ እንጂ እንደሚጠላ በዛ ቦይ ተከትለን ደግሞ መጨረሻ ያውሃ ሁላችንም ይዞን እልም ገባ። ያ ነው አይ ቲንክ እንደ ተጋሩ ማወቅ ያለብን ያ ነው። ኢትዮጵያ ሳትፈልግ ደርግ እንደመሰስን፣ ሳትፈልግ ስልጣን ያዝን፣ ሳትፈልግ ኤርትራን ገነጠልን፣ ሳትፈልግ መግዛቱን ቀጠልን፣ ሳትፈልግ በዚህ አለማን በዚህ ምን አደረግን ማለት ጀመርን፣ ቀጠልን። ይሄ የመጀመሪያው ስህተት ይሄ ነው። ያ ቁስለት ሌላ ወለደ፣ አብይ አህመድንም ወለደ። አብይ አህመድ ውጤት እንጂ ራሱ ኮዝ አይደለም። የዛ ስርዓት ውጤት ነው። የህወሓት ስርዓት ውጤት ነው። የኢህአዴግ ስርዓት ውጤት ነው።
የዛ የመሳሪያ ውጤት ነው። እነ ስብሃትም ከመሳሪያ ውጭ አያስቡም፣ እነ ደብረጽዮንም ከመሳሪያ ውጭ አያስቡም። መሳሪያ ሲያነግቱ የነበሩ ሰዎች እኮ ናቸው መሪ የሆኑት። እነሱ ሳይቀየሩ፣ ዘመኑ ሳይቀየር፣ ጀነሬሽኑ የስልጣኑ ባለቤት ሳይሆን፣ ወጣቱ ወደ ስልጣን ሳይመጣ እነዚህ ሰዎች ወደ መሳሪያ ነው ተመልሰው የገቡት። ሴም ወጣት ግን ለምንድን ነው ወደ ስልጣን የሚመጣው? እኔ በተደጋጋሚ የሚባል እኔ ግራ ወጣት አይደለም እያልካል፣ ጀነሬሽን ነው እያልካል። የ60ዎቹ ጀነሬሽን በ21ኛ ክፍለ ዘመን መንዳት አለበት ብለህ ታስባለህ? ምንድን ነው እየተወራ ያለው? እንዴት 60 ዓመት 70 ዓመት አንድ ጀነሬሽን ሊመራ ይችላል? በየትኛው መመዘኛ ነው ማለት አልገባኝም። ልደቱ ቢመራ አይሻልም? የጠሰጠሰ ስብሃት ከሚመራ አይሻልም? ያኮ ነው ያላደረጉት። ጤነኛው ፖለቲከኛ በሙሉ አስረው አባረው እኮ ወደ መጥፎ ፖለቲከኞች ወይም ወደ ራዲካሎች እንድንገባ ያደረጉ እነሱ ናቸው። አይገርምህም? ጤና ያለው ፖለቲካ የሚከራከር እኮ መዓት ነበር። ኢትዮጵያኒስት ብዙ ነበሩ፣ ፓርላማ ውስጥ ሳይቀር። የደርግ ጥላቻንም ሌላንም ይቅርና እንደ አዲስ አስተካክለን እንሂድ የሚሉ ሰዎች ነበሩ። ህወሓት ይህን አይቀበልም ነበር። ኢህአዴግ ይህን አይቀበልም ነበር። ያው የመለስ ፖሊሲ የነበረው በቃ አንድ የፖለቲካ የኢኮኖሚ ማህበረሰብ ከፈጠርን ሁሉም ነገር ይመለሳል። የአንድ የፖለቲካ አልፈጠሩም። የኢኮኖሚ ማህበረሰብ ልትፈጥር ትችላለህ። ኢኮኖሚ ግን ጭንቅላት ነው የሚያስቀጥለው። የድሮ ስርዓት ናፋቂ እያሉ ሰው ሲያሸማቀቁ ኤግዛክትሊ የድሮ ስርዓት ናፋቂ፣ የኦነግ የጠባቡ ኦነግ ተከታይ እየተባለ ኦሮሞ አልታሰረም። ፈርዋት ለምንድን ነው ትግራይን ወክለው የመጡ እፍኝ የማይሞሉ የህወሓት መሪዎች የኦሮሞ ፖለቲካ ሊያስተካክሉ ለምንድን ነው ያሰቡት ነው? የሶማሌው ኦኤልኤፍ አልተሃድ ጋር ጦርነት አልገጠንም? ተጋር ወጣቶች ነው። ሚኪ አንድ ጥያቄ ስቲል ጠይቀህ እስቲ ሚኪ። ጥሩ እነሱ የጣሉ ከእንትን ካሉበት ነገር ውስጥ የኢትዮጵያ ህዝብ ሳይፈልግ ኤርትራን አስገነጠሉ ብለሃል አይደል? ሰምቻለሁ። ያው ህጋዊነት ሰጠው ማለት ነው። ኤርትራ በትግሉ ነው፣ ሻዕቢያ በትግሉ ነው። ኦፍኮርስ የኤርትራ ህዝብ ቢፈልገው አይፈልገው ሻዕቢያ ነው ያደረገው። ግን ሻዕቢያን ህጋዊነት የሰጡት ህጋዊ ሳይሆኑ ነው፣ ጊዜያዊ መንግስት ነበሩ። ግን እንደ አንድ ርዕሰ ብሔር በሰዓቱ የተባበሩት መንግስታት ድርጅትም የአፍሪካን ዩኒየንም አዘ ሌጂቲሜት ገቨርንመንት ህጋዊ ባይሆኑ ኖሮ የተባበሩት መንግስታት ድርጅትም አይፈቅደውም ያን ነገር። እናንተ ሌጂቲሜት አይደላችሁ ነው ሌላቸው የሚችለው ሪዞሉሽን ስለሚፈቅድ እኮ ነው። ትራንዚሽናል ገቨርንመንት ቲፒኤልኤፍ ህወሓት በኤርትራ ጉዳይ ላይ በኢትዮጵያ ውስጥ ምንም የሚያስጠይቃትን ነገር ያደረገችው ነገር የለም። ለምንድን ነው የማያስጠይቃት? ያልተመረጠ መንግስት ለምንድን ነው እንደዚህ አይነት ውሳኔ የሚወስነው ስታስቡት እናንተ? ኦፍኮርስ ዓለም በሪዞሉሽን ደረጃ ይቀበለዋል አላችሁ። ቲፒኤልኤፍ የወሰነው ነገር የለም። ቲፒኤልኤፍ በረሃ ላይ ነው ወስኖት የመጣ እንዴ? አልገባችሁ? እሱ በረሃ ላይ በቃ ተቀብሎት ነው የመጣ። የኤርትራን ጥያቄ የቀኝ ግዛት ጥያቄ ነው። ኤግዛክትሊ ያ ካልክ እንዲገነጠል ትፈቅዳለህ ማለት ነው። ይህንን በሰዓቱ የነበሩት ሚሶን፣ ኢሃፓ፣ ቲፒኤልኤፍ፣ ኦኤልኤፍ በሙሉ የተቀበሉት ጥያቄ ነው። ኢሃፓንና መኢሶንን አታስገባቸው፣ ስህተት ነው። መኢሶን እነ ማን ነው ስሙ? ይሄ የኦሮሞ ልጅ ማን ነበረ ስሙ? ኦላ ማለት ነው። ኦላም ብቻ የፍሬንች ተማሪ የነበረው ማን ነው ስሙ? ጠፋ። የሀረር ልጅ ነው። ሀይሌ ፊዳ እና ሀይሌ ፊዳ ተቀብለውታል። ኖ ስማ፣ ለኛው ለምሳሌ የኦሮሞ የብሔር ታጋዮች ይህንን ሊደግፉት ይችላሉ። ምክንያቱም የኦሮሞ አስፓይሬሽንም የመገንጠል ስለነበረ የነሱ የኦነጎች ማለት ነው። እነሱ ደግሞ ሀይለ ፊዳ ነው። ጥሩ ደህና፣ እኔ እሱን እንትን አልልም፣ ግን ብአዴንም እኮ ደግፎታል። አልተቀበሉትም። ብአዴንማ ምን የሞከለ ስብስብ ምን ያርግ ታዲያ? ብአዴን ካልደገፈው ማታጠፋ ወይም ሻዕቢያ ኤክሰፕሽናሊ ቲፒኤልኤፍን ሊያስጠይቃት የሚችል ያደረገችው ነገር የለም በዚህ በኤርትራ ጥሩ ኦኬ፣ ላብራራ አለ። ለምሳሌ ብአዴን የህወሓት አካል ነበረ። ኒውትራላይዝ ማን ነው ናቹራላይዝ ነው የተደረገው ማለት በቃ ተከርክሞ በህወሓት አካሄድ እንዲሄድ ነው የተደረገው። ኢትዮጵያኒስት ነበረ፣ ብአዴን ኢሃፓ ነበረ። ከዛ ወጥቶ በህወሓት ማዕቀፍ ገባ። ደን መጨረሻ የእሱ አካል ሆነ። ኦህዴድ ተፈጠረ፣ የምርኮኞች ስብስብ። ምን አማራጭ አለው? የተማረከ ሰው ምንድን ነው ሊሆን የሚችለው? እስኪ ምን ራዕይ ሊይዝ ይችላል? ስለዚህ ሁሉም ተሰብስበው በህወሓት ፖሊሲ ወይም በህወሓት እይታ ውስጥ ነው የገቡት። ያንን ነው አፕሩቭ ያደረጉት። ዘ ቨሪ ፖይንት ኢሃፓ የተቃወመው ሻዕቢያ ግን ማነች ህወሓት ግን ድጋፏ የሰጠችበት የሻዕቢያ ጉባኤ ላይ ታየ።
ኢህአፓ ይሄ ነገር ሊሆን ይችላል፣ ግን በይደር እነ ብርሃነ መስቀል ረዳ ማይኮ እንደ ነገሩን ሁላ ወደ አንተ ዶሚኔት አታድርገው። ቶ በቃ የኤርትራን ጉዳይ እንትን በላና አለ። ብዙ ጊዜ በኢትዮጵያኖች ዘንድ ተማረር እኛ ዋር ዊል ቢሊቭ እናንተ የምታስቡት ደግሞ ራሳችሁ አስቡ፣ እኛ ደግሞ የራሳችን ሀሳብ አለ። እኔ አሁን ይኸውልሽ ፍሬ አንተ አቋርጣ አሁን እኛ ስለ ጥያቄ ልጠይቅህ ብዬ ነው የጠየቅኩት። እሱ ማይኮ ካልሆነ መተን ወደቡን እንዳንወስድ ስነ ስርዓት ያዝና ቁጭ አንዱ እንዳይደረግ አይደል እየተከላከለ ያለው፣ ግን አንዱ መደረጉ አይቀርም። ምንም ቢሆን ምን በጣም አደገኛ ነው። ኤኒዌይስ የወደብ ጉዳይ የሚቀር የሚቆም አይመስለኝም። አብይ ባይኖርም በቃ ኢትዮጵያ እስካለች ድረስ እሱ ሌላ ርዕስ ነው። ሁለቱም መፍትሄ ማምጣት አለባቸው። ወደ ጦርነት መሄድ የለብንም። ትክክል። ምክንያቱም ያው ከጦርነት ባሻገር የሚያስብ መሪ ያስፈልጋል፣ ወይም ማህበረሰብ ያስፈልጋል። ኤርትራም ኢትዮጵያም ውስጥ ሁሉም አንድ ላይ ቢሆኑ ነው የሚያዋጣቸው እና የሚጠቅማቸው። አውሮፓ ዩኒየን እኮ ዩኒየን ስለሆነ ነው ጠንካራ የሆነው። ተበታትነው ቢሆን ኖሮ ይችላል አይችሉም። ስለዚህ ያ አንዱ መደረጉ አይቀርም። በኃይልም ይሁን በምንም ይሁን ዞሮ ሰላማዊ መንገድ ነው የሚፈታው። ሰላማዊ ነው። በኃይል እንኳን ቢመለስ እንደገና ሚኪ ልክ ነህ እኮ። ለዚህ ብዙ ነገር አለ። ኢኮኖሚካል ኢንቴግሬሽን አለ፣ ፖለቲካል ኢንቴግሬሽን። ከዛ በፊት የሚቀድሙ በጣም ብዙ አንተ በጣም ብዙ ፖለቲካው ላይ የበሰልክ ልጅ ነው፣ ይገባሃል። ዝም ብሎ ያ ነገር ነው። ከዛ በኋላ የሚፈጠረውን ነገር አታውቅም። ግን በኢትዮጵያ በኩል ያ ነገር ለረጅም ጊዜ ተሞክሮ የመጡት መሪዎች በጣም ያሳዝናል። ያን ነገር ሲጀመር እንደ አውሮፓ ዩኒየን ይሄን ነገር የሚፈልግ አካል የለም። ፈርስት ቲንግ ኢትዮጵያ ላይ ቁጭ የሚለው መሪ አፍሪካ ውስጥ እንደዚህ ሰክሲድ የሚያደርግ ኢኮኖሚ እንዳይፈጠር በደንብ አድርገው የሚሰሩ ናቸው እና ይሄ በወሬ ደረጃ ካልሆነ በስተቀር እንደ መንግስት ያን ነገር ማድረግ የሚችል የዚህ የአውሮፓ ዩኒየንን እንትን በጣም ችሎ ተቋቁሞ በዛ ውስጥ ሊያልፍ የሚችል አሮን ቲንክ ሶ ይሄ ትውልድ አሁን እናንተ ማድረግ አትችሉ። እዚህ ላይ መወያየት ከቻላችሁ እኮ ትችላላችሁ። የእናንተ ትውልድ እኮ ይችላል። ምንም የኛ በጣም ብዙ ጊዜ የሞከርነው ነገር መጀመሪያ ፖለቲካል ኢንቴግሬሽን እና ኢኮኖሚካል ኢንቴግሬሽን ይፈጠር ብለን በጣም ብዙ በኢትዮጵያ በጣም በቃ የሚፈሩት ነገር ቢኖር ቲንክ ኤርትራ በዚህ አድቫንቴጅ የምትወስድ ሞር ኤርትራ ተጠቃሚ እንደሆነች አድርገው ነው ብዙ ጊዜ የተወሰደው። ለዚህ ሁላ ለጦርነቱ መነሻውም የሆነው ፖይንት ገብተዋል። ግን እያልክ ያለው ፖለቲካል ኢኮኖሚ ኢንቴግሬሽን እኮ ነው ያልከው። ፖለቲካል ኢንቴግሬሽን ካደረግክ በኋላ እኮ አንድ ሀገር ሆንክ ማለት እኮ ነው ይላል። ኤግዛክትሊ አንድ ሀገር ሆንክ ማለት አይደለም። ያው በስምምነት ወደዚህ አንድ ላይ መስራት ይቻላል ለማለት ነው። አውሮፓ ዩኒየኖች ፖለቲካል እና ኢኮኖሚካል ኢንቴግሬሽን አደረጉ ማለት ጀርመን እና ፈረንሳይ አንዱ ሀገራቸውን አፈረሱ ማለት አይደለም። ትንሽዬ እያሰብን እና ሚኪ አይ ቲንክ ትንሽ ከዚህ በጣም ቀደም ያለ ልጅ ስለሆነ ሞር እሱ ይለያል። ፖለቲካል ኢንተግሬሽን እና ኢኮኖሚ ኢንተግሬሽን ይለያያል ማለት አይደለም። ማይክሮ አባባሉ ባይዘዌ ኢሳያስ ይላል ኢሳያስ እንደዛ ነው የሚያምነው። ባይዘዌ አጉዌሮ የሚለው ምንድነው? ፖለቲካል ኢንተግሬሽን ማለት እኮ አንድ ሆንን ማለት ነው ከኢትዮጵያ ጋር ነው። ያ አይደለም። ፖለቲካል ኢንተግሬሽን ማለት በአንድ ዣንጥላ ስር ቁጭ አልክ ማለት አይደለም። ግን በመጀመሪያ ግን ይውላችሁ ምንድን ነው መሰላችሁ ማይኮ ወይ ቲክታክ ላይ ሆነን ሳይሆን ፖለቲሻኖች እና እንትን ያደርጋል። አሁን የኢኮኖሚ ኢንተግሬሽን ለማድረግ የኢትዮጵያ መንግስትና የኤርትራ መንግስት ከተስማሙ ሌሎቻችን ምንም ማለት አንችልም። ምን መሰለሽ ችግሩ ዜር ኢዝ ኖ ዊሳይ የለም እዛ ላይ ፖለቲካሊም እንደዛ ካረጉ በሰላማዊ መንገድ ምንም ለውጥ እንትኛ ቀላል ነገር ነው ይሄ ማድረጉ። ነገር ግን ዋናው ችግሩ ማን መሰለሽ? ኢትዮጵያ ውስጥ የሚገዙ መንግስታት ከአፄ ኃይለሥላሴ ውጪ እንዳለ ቅድሚያ የሚሰጡት ስልጣናቸው ነው። ማንኛውም ማህበረሰብ እየቆረጡ ማውጣት ምንም ችግር የለባቸውም። አዝሎንጋዝ ስልጣናቸው እስከሚያስቀጥሉ ድረስ ኢንክሉዲንግ አሁን ያለው መንግስት ማለት ነው። ምንድነው እንደያለ ያሉት? ከፈለጋችሁ ተገንጠሉ እያለው አይደል እንዴ? በቃ ስልጣናችን አታስቸግሩን። እነመለስም እንደዛ ነው ያደረጉት። እነመለስም እንደዛ ነው ያደረጉት። ያ ባይሆንም አጥምልክም እንደዛ ያደረጉት። ተረጋጋና ይልህ እንትና ንግግሩ ላይ እንትን አይደለም። ኦፍ ኮርስ ግን ያውቃሉ አውቀው ነው ነው። አሁን ምን መሰለሽ አጉዌሮ እናንተ እኮ የመገንጠል ጥያቄ ከመጀመሪያም ነበራችሁ። ይኸውልህ መለስ ከፈለጋችሁ ተገንጠሉ ብሎ እኮ አይደለም። ኖ ቆይ ስማ፣
አሁን ሻዕቢያ ለሻዕቢያ ለብቻው ማን ሰጠው ይሄ ህብረተሰብና መሬት? አሁን ለምሳሌ አጊሮ ችግር የለውም እኮ ሪኩዌስት አድርጉ እንቀበላቸዋለን። ምንም ችግር ተመልሶ መምጣት ይቻላል። ልንገርህ ስማ ሪኩዌስት ምናምን አሁን ባይደው ሻዕቢያ ማን ኢሳያስ የሚፈልገው እሱን ነው። እዚህ ጋር እሱ ፕሬዚዳንት ሆኖ ዋይናት እንስታውና አንዴ እናውራበት። እንደ ህወሓት ምቀኛ የለም። ህወሓት ነው ሻዕቢያን ያባረረው። ሻዕቢያ እድሉ ቢሰጠው ኢትዮጵያን ያስተዳድር ነበረ። እንደዛ ነው ያሰበው ኢሳያስ። ስብሐት ነጋ ይሄን ነገር የመንግስቱ ኃይለማርያም ወንድም ነው የሚባለው ካሳ ከበደ ነው ምናምን የሚባለው ሰውዬ እኔ ፕሬዚደንት ኢሳያስ አፈወርቂን በደርግ ሰዓት ላይ የዚህ የሰላም ጓደኞቼ በሚሄድበት ሰዓት በስተመጨረሻም ደግሞ ለንደን ላይ በነበረው ኮንፈረንስ ከምትገነጠሉ ለምን አንድ አድርጋችሁ አንተ እየመራህ ምናምን ነገር ብዬ ፐርሰናሊ ጠይቄዋለሁ ብሏል። የእነ ስብሐት የፖለቲካ ወሬውን ተወውና ኢሳያስ ስብሐት አላሉም። እነ ስብሐት አይደለም ይሄን ነገር ያመጡት። እነ ስብሐት ተጠየቁ እንጂ አንድ መልሳለሁ። አሁን ሰው ላይ ዲዮሚኔት የምታደርገው በላይ ላይ ወጥተህ ማለት ነው። በገዛ ቤቴ ስነ ስርዓት ትይዛለህ እንዴ? አሁን አንድ እያወራ ይጨርስ ቀጥሎ ማለት ነው። ፖለቲካል ሚኪ እኮ ነው ያለው። እነ ስብሐት እንደዚህ እንትን አለላ አይደል እንዴ? አንደኛ ነገር ምን አልክ መሰለህ? ፖለቲካሊ ታውቃለህ አይደል አልክ። ፖለቲካ የሚያቅሰው ቢግ ኢምፓየር አንድ ሰው አይፈልግም ስትሉ ፍሬ ለምንድን ነው ህወሓትን በጣም ማስመታት ትፈልጊያለሽ? እኔ ስለ ህወሓት አይደለም እያወራን ያለነው ስለ ኤርትራና ስለ ትግራይ ማን ስለ ኢትዮጵያ እንጂ ስለ ህወሓትና ስለ አይደለም። ስለ ህወሓት አይደለም። ቀጥሎ አይደለም ህወሓት ለሌላ ጊዜ ቆይ አንዴ ሚኪ፣ ለሌላ ጊዜ ፖለቲካሊ ኢሳያስ ይሁን መለስ፣ አንተ ሁን አብይ፣ እኔ ልሁን አጌሮ፣ ፖለቲካሊ ቢግ ኢምፓየር የሚጠላ መንግስት የለም ዓለም ላይ ተሰምቶ አይታወቅም። የኢኮኖሚ የበላይነትን ትፈልጋለህ፣ ቢግ ኢምፓየር ትፈልጋለህ። ያንተ የበላይነትን ነው የምትፈልገው እንጂ ኖ ኢሳያስ ቲንክ ኢሳያስ በጣም ትልቅ ሰፊ መሆን የሚፈልግ ኢስት አፍሪካ ማመስ የሚፈልግ ሰውዬ ፖሊስ የሚያጫውተው ሰውዬ ማለት ነው። ኤርትራን ይዞ ትሪያንግልን ሰምተሽዋል? እኔ ትሪያንግል በዚህ ጉዳይ ላይ ሲናገር እንደውም ኢሳያስ ታቦት ይዞ መጥቶ ሲለምን ኧረ እኛ ኮሚኒስትርን እኛ በታቦት አናምንም ብለው እንደውም እንትን ብለውታል። እናንተ ግን በህልም ዓለም ለምን ትደሰታላችሁ? ባልተባለ ነገር አዚፍ ላይ በቃ ኢትዮጵያ ሴፍ ለማድረግ ኢሳያስ አፈወርቂ ነው ተጠቀሙ። እኛ ማቀባን ስለ ኢሳያስ አይደለም ስለ ታሪክ ነው የምናወራው። ኤኒዌይ ተው በቃ። እኔ አሁን አንደኛ ኢሳያስ ህልምም አልነበረም። ኢሳያስ ምንም አይነት እንደዛ ነው ፍላጎት ፍሬ አለ። ቆይማ ማይኮ የስ ሚኪ ከሻዕቢያ የወጣው ጀነራል ማን ነው? ውጭ ሀገር ያለው ትግራይ ሂዶ የነበረው በጦርነት በፊት ጀነራል መስፍን ማን ነበረ? ጀነራል መስፍን ኖ ማን መስፍን ነው? መስፍን ማን ነው? መስፍን ሀጎስ። ጀነራል መስፍን ሀጎስ። የመስፍን ሀጎስ ንግግር ልልክልህ እችላለሁ። ኢሳያስ የሻዕቢያ የበላይ መሪዎች ሰብስቦ ከኢትዮጵያ ጋር መቀጠል ብናስብ ምን ይመስሏችኋል ብሎ ፕሮፖዛል አቅርቦልናል ብሏል። ይህ ሰውዬ መቸስ አትክደውም። ይሄ ማለት ስብሐት አይደለም። ወርድ ባይወርድ ልነግርህ እችላለሁ። ቀደም አሁን ስናወራ የነበረውን ነገር ይሄ የፖለቲካል ኢንቴግሬሽኑ እና የኢኮኖሚክ ኢንቴግሬሽኑ ዞሮ ወደ ኮንፌዴሬሽን አይነት ሊወስደን ስፔሲፊክ ቆይ አንድ ጊዜ ሚኪ ስፔሲፊካሊ ከኢትዮጵያ ጋር አንድ ሀገር ሆነን እንቀጥላለን አይደለም። ይሄ የፖለቲካ ማናለሱ ምንም እኮ ችግር የለውም። እሱ እኮ አላልኩም እኔ አሁን ያለው እንትን ግን ይኸውልህ፣ ቆይ አንድ ሀገር ሆንክም አልሆንክም ዩኒየን ሆንክም አልሆንክም ስብሐት ነጋ ያለው ምንድን ነው? ኢሳያስ እሱ ፕሬዚደንት ሆኖ መቀጠል ይፈልግ ነበር አለ። እኛ ደግሞ አልፈለግም። ምክንያቱም ምን አለ? ቆይ ልነግርህ ነው። ውሸት እንዳልሆነማ ማን ነው? መስፍን ሀጎስም አረጋገጠ። መስፍን ሀጎስም አረጋገጠ። የደርግ መጽሐፉን ልላክልህ። የኢሳያስ አላ ላይ ቁጭ ብለው አላ ውስጥ ነው ይሄ ነገር ይደረግ የነበረው አላ ላይ ነው። እና ይሄ ፖለቲካል ኢንቴግሬሽን እና ኢኮኖሚካል ኢንቴግሬሽኑ ወደ ኮንፌዴሬሽን ሊሄድ ይችላል ብሏቸዋል። አሁን ራይት ነው የኢሳያስ አፈወርቂ ህልም ደግሞ ከሶማሊያ ጋር፣ ከኢትዮጵያ ጋር፣ ከሱዳን ጋር፣ ከጅቡቲ ጋር፣ ከኢትዮጵያ ጋር ይሄ ኮንፌዴሬሽን አሁንም እንዲፈጠር ይፈልጋል። እሱ አይሳካለትም። ነገር ግን እንዴት ሊፈጠር ይችላል? ሱዳን ሂዶ እየተዋጋ ጅቡቲ ጋር ብለዋል። ቃል በቃል ልንገርህ ያለው መስፍን ሀጎስ መጀመሪያ ለብቻው ለይቶ ነው የተናገረው። አልተናገረም። ቆይ እንጂ ምንድን ነው አንተ? እንዴ ማይኮ ነው ብቻ ለማቆም ትግርኛ እንችላለን እኮ
ሰዎቹ ምን እንደሚያወሩ እንሰማለን። ኦኬ ቀጥሉ። እኔ ምን ሀቁን ምንማ ሀቅ ይኸውልህ፣ አንደኛ ሎጂክም አይደለም ሰው አጉዌሮ አሁን ዩኒየኒስት ኢትዮጵያ ኤርትራ ከኢትዮጵያ ጋር መሆን አለባት ከሚል ልጅ ሀቅ ልትሰሙ ትችሉ። ይኸውልህ ማይኮ በዛንግል አይደለም የማየው እኔ በሀቁን ነው የምልሽ። ማይኮ ዊርና ሴን ህዝባዊ ግንባር እንደ ኢሳያስ ያምናል አላለም? አያምንም። ኢሳያስን ያለው እንጂ ህዝባዊ ግንባር በኤርትራ ነው ያለው። እንግዲህ ኢሳያስ ቃል በቃል ከኢትዮጵያ ከምናምን አይደለም እንደውም ያለው ከኢህአዴግ ጋራ ያለው ከኢህአዴግ ጋራ ነው ያለው። ከኢህአዴግ ጋራ ግንባር ፈጥረን ብንቀጥል ምን ይመስላችኋል? እንደ ብአዴን እንደ ኦህዴድ እንደ ምናምን ሆኖ ማለት ነው። ኢትዮጵያ ማለት ነው ነገር እኔ አመጣት ወጥቱ ጋር እኔ $1000 እቀጣለሁ። አታመጣው አንተ ይኸው እዚህ ጋር 170 ሰው አለ አምጣት። አትከፍልም። ዝም ብለህ ተው ማለት ማነው? ኢሳያስ እኮ ኢትዮጵያ መጥቶ አብይ አህመድ ነው መሪያችን ብለዋል። ጌታው ምንም አያስፈልገውም። ምንም ችግር የለም። ስማ ንገረህ። ቆይ ሚኪ ቃል በቃሉን ነው እየነገርኩህ ያለው እግዚአብሔርን። ከዛ እንዴ ህዝቡስ ምን ይለናል? እሱ እንዳውም አልተቃወመውም እኮ ማለት ፐርሰናሊ ራሱ ተቃውሞታል። ለዛ ነው ወይ ታገል ነው ብሎታል። ቆይ አልተናገረ እኔ ፈልግ ያመጣው እንደዛ ነው ያለው። በደንብ ስለምሰማሁት ነው። ምንድን ነው ያለው? እንዴ ህዝቡስ ምን ይለናል? ህዝቡ ምን ይለናል? ተጋዳ ላይ ከታይ ብለናል። ምን ይለናል? ተጋዳ ላይ ከታይ ብለናል። ያ እና ታዲያ አንተ እኮ ትክክል አይደለም ካለው የማይገድለዋላ እና ስታስበው እንደዛ ስፔኩሌሽኑን ትተን ኤግዛክትሊ ቃል በቃል ያለውን መስፍን ሀጎስ እንደዛ ብሎ ነገረኝ። እንደዛ ብለህ ንገራቸው አለኝ። ከዛ በኋላ እንጂ ኢሳያስ ህዝብ ከታይ ክብለና ተተጋዳ ላይ ከታይ ክብለና ነፃነት ድና ተቃሊስና ነዚህና መስዋዕት ካፊልና ይሉ ነፃነት ይልና አቃሊስና ዮሲ ተተጋዳ ላይ ህዝብን ከታይ ክብለና ኢለዮ ካው ግን ካለ ማዓልቲ ካላይት ማዓልቲ አይ ለዓለለይን ደርግ ኸ ተሳዒሩ ቅቡልነት ስለዘይ ሁሉ ይዘይልዓሎ ነገራት ካ ቀልጢፎም ተፈጺሞም ደርግ ተሳዒሩ ገለ አርኪብዎ ነገራት ስብሓቱን ዘሰም ከም ይደግምዎ አጂ ማይኮ ካብ ልዕሊ ኢሳያስ ክኾን ዝፍትን አነ አይርዳን። ለማንኛውም ግን እኔ በጣም ፖለቲካ ምንድነው አላውቅም። እኔ ኤርትራውያኖች ማለት ነው አይኖ ሀገርነት ታግለዋል፣ ልክ ነው። ግን ኢትዮጵያ ላይክ እንደ ሴናሪዮ እንዲህ አይነት ነገሮች አሉ አይደለም? ከአንድ ሀገር ጋር ሰው ዩናይትድ ሆኖ ዩናይትድ ስቴት የፈጠረው ማለት ነው። የተለያዩ ካናዳም እንደዛ ነው ባይተው ይገርምሻል። ምንም ይሄ ኖርማል ነገር ነው። ምንድነው እንደዚህ የሆነ ላይክ መንግስት ሰማያት ያስገባ የተለየ ነገር ኤርትራ የተለየ ኢትዮጵያ የተለየ ሰዎች የሚኖሩበት ፖለቲካል ሶሳይቲ እንትና አስተዳደር እዛው ማስመራና አዲስ አበባ እየተመላለሱ እየኖሩ በጣም የሚያሳዝን። በዛ ላይ ደግሞ እነሱ ነበር ተጠቃሚ የሚሆኑት። ኤግዛክትሊ እና ማይኮ ነምበር 1 አስመራ ውስጥ የሚኖር ኢትዮጵያዊ የለም። ታሽከረክሯት ነበር በኢኮኖሚ ነው በምንድን ነው? ኦፍ ኮርስ ባይደወይ አንድ ነገር ልበልሽ ፍሪዬ፣ ስብሃትና እነመለስ መቼስ ያው ፖስት ስለሆነ ሁለቱም የሉም ብዬ ነው የማምነው እኔ። ሁለቱ አሁንም ብዙ የትግራይ ተወላጅ አንዳንድ እንበላቸው ብዙ እንኳ ባይሆኑ እያሉ ያሉት የኤርትራ አካል ወይም ኤርትራ የኢትዮጵያ አካል ከሆነች ትግራይ ዶሚኔት ትሆናለች ብለው ያስባሉ። ቫይስ ቨርሳ ደግሞ ኤርትራ ውስጥም ትግራይ እንድትጠፋ የሚፈለገው ለዛ ነው። ይገርምሻል። ትግራይ ካለ እኛ እንጠፋለን ወይም እናንሳለን። እዚህ ጋር እንዴ አንተ ጎበዝ ስለሆንክ እንጂ ተጋሩ ይሄን አያውቁም። እኔ አያውቁም፣ ግን ግልጽ አለ። በግልጽ የሚናገሩት ነው። ህወሓት ወዷቸው ብቻ አይደለም የስልጣን እንደሚወሰድባቸው ህግደፍ የበላይነት እንዳለው ስለሚያውቁ ኢሳያስ በተለይ በኢትዮጵያ ኤሊት ሰዓት ነጋ እኮ በግልጽ ተናግሮታል። ከያየሸው ስመልስ ኢንተርቪው ሲያደርግ እኮ በግልጽ ለጀባ ለነፃነት ትግል የወጡት ኦኬ እንደዛ ይሁን እንበልና አንደኛ ማን ነው ሁለት እንበልና አንደኛ ማን ነው ሁለተኛ ማን ነው የሚሆነው እኮ ብሎ ተናግሮሻል በግልጽ። የስልጣን እንደሆነማ የታወቀ ነገር እኮ ነው። እኔ እኮ ያልኳችሁ ከጃንሆይ ውጪ ከአፄ ኃይለ ሥላሴ ውጪ ስለ አገር በትልቁ ማለት ነው ስለ አገር ኢንተረስት ስለ አገርነት ምናምን ይሄ የአገር ፍቅር ምናምን ከአገር ፍቅር በላይ የስልጣን ፍቅር ነው ያላቸው ሁሉም። ምኒልኩም መለሱም አብዩም ሌላ ቢመጣ በቃውን በኋላ አናቅም። ያው አቅጣጫው ግን
እንደዛ ነው። ሁሉንም አሁን ይልቃል ጌትነት ኃይለ ሥላሴ ለዚህ ነው ያገር በላይ ዘለቀን አንጠልጥለው ቁጭ ያደረጓቸው። እኔ እኮ በጣም አንተ ቆይ ምንድን ነው የምታወራው? የኔ ማይክ የሚባል ሀገርነት በምን አይነት አይን እንደምታዩት ይገርመኛል። ምንድን ነው ኃይለ ሥላሴ ጋር የሚወስደው? ኃይለ ሥላሴ ብቻ ናቸው ሀገር ፍቅር የነበራቸው አለ። ኃይለ ሥላሴ ደግሞ እኔ የማውቀው ደግሞ ምንም አይነት ሀገር ፍቅር የሌላቸው ኢትዮጵያን የሚያፈቅሩ የነበሩ ታጋዮችን በስቅላት የቀጡ ሰውዬ ናቸው። ምን መሰለ፣ ይሄ ደግሞ አንደኛ በነበረው አንድ የገባው ሌላ ሰው ያወራ እንጂ በህጋዊ ስርዓት የፈረደው የህጉ ስርዓት። ኃይለ ሥላሴን ዝም ብዬ በድፍኑ አልወቀስኳቸውም። መጀመሪያ ልናገር፣ ኃይለ ሥላሴ ማለት በመጀመሪያ ደረጃ ኢትዮጵያ መረጃ ለምን ታሳስታለህ? ኃይለ ሥላሴ ወደ ዘለቀን አልሰቀም። ኢትዮጵያን የሚወዱ ሰውዬ ቢሆኑ ኖሮ በጣም ኢትዮጵያን የሚወዱ አክሊሉ አሁን ገበዳ ገብተህ እኔ እኮ አንድ ሰዓት ጠብቄ ነው የማወራው። ከቦሊቪያ እስከ ካረቢያን የተመሰከረላቸው ንጉስ በአንተ አፍጠራ አድርግ አንድ ሰዓት ሙሉ ቁጭ ብዬ አናገረኝ። ኃይለ ሥላሴ በመጀመሪያ ኢትዮጵያን የሚወዱ ቢሆኑ ኖሮ ቀደም ስናወራ የነበረውን ሁልጊዜ ማይሆን ፓንዶራ ቦክስ ትከፍትና ከዛ በኋላ ሬዚስት ማታደረገው አይነት አታክ ነው የሚደርስብህ። የማይመለከተ ነገር ውስጥ አትግባ አንተ። እኔ ግድ የለም እኔ የለመድኩት ነገር እኮ ነው። ዝም ብዬ ያለ እውቀት ወይ ደግሞ የማላውቀውን ነገር ወይ ደግሞ በጠላቻ አይደለም የማወራው። ትክክለኛ ነገር ኃይለ ሥላሴ ያደረጉትን ስህተት ነው። አንዳንድ ጊዜ እናንተ ትሪያንግል አንዳንድ ጊዜ ከብት የሚለው ነገር አለ። አምልኮ ነው የያዛችሁት እናንተ። ኃይለ ሥላሴ በመጀመሪያ ደረጃ ከተሰሩ ትልቅ ስህተት ውስጥ እና አክሊሉ ሀብተወልድ የኤርትራን ፌዴሬሽን በሚያፈርሱበት ሰዓት ላይ የነበራቸው ዓላማው ያንግ የነበሩት ሚኒስቴሮች ጠቅላይ ሚኒስቴሮቹ ምናምን የኤርትራን ሞዴል ፌዴሬሽን ቅድም ስናወራው ወደ ኮንፌዴሬሽን እና ኢሳያስ አፈወርቂ እንደዚህ ያስባሉ ብለን ስናወራ የነበረውን እና አክሊሉ ሀብተወልድ ያስቡት የነበረው ነገር ነው። ጅቡቲ በኮንፌዴሬሽን ኢትዮጵያ ውስጥ መግባት እንዳለባት፣ ኦልሞስት ሀፍ ሶማሊያ ኢትዮጵያ ውስጥ ገብታ ነበረ፣ ኢንክሉዲንግ ወደ ሱዳንም መሄድ የሚችል ኤርትራን እንደ ሞዴል መጠቀም አለብን የሚሉ የነበሩ ሰዎች ኃይለ ሥላሴ በአንድ ጀንበር አፈራረሱት፣ አኔክስ አደረጉ። ኤርትራን በቁጥጥራችን ስር አውረናል። የፀሐዩ ንጉሳችን ንጉሰ ነገስት ኃይለ ሥላሴ ኤርትራን ለመጀመሪያ ጊዜ ከእናት ሀገሯ ከኢትዮጵያ ጋር ቀላቀላት የሚል ዝም ብሎ እንደዚህ አይነት ቱሪናፋ ነፍቶ ሰውን ጨፈጨፈው። የኤርትራን ህዝብ አረደው፣ በታንክ ሄደበት። ዜን ትሪያንግልና አክሊሉ ሀብተወልድ እባክዎትን ይተዉ እየተባሉ ጨርስና ተራሲጭን ዲፌንድ እንድናደርግ ተራሲጭን አገሮ የምትባለው ኤርትራዊነትን እኮ የምጠራጠረው ለዚህ ነው። አፄ ኃይለ ሥላሴ ማለት የኤርትራን ህዝብ ቤተክርስቲያን ዘግተው ያቃጥሉ የነበሩ ጄኖሳይድ የፈጸሙ ሰውዬ ጄኖሳይደር ነው ኃይለ ሥላሴ። ጄኖሳይደር ነው ኤርትራ ላይ ታሪኩ በህይወት አይተማታ ከሆን ከኢትዮጵያ ናሽናል በጀት በላይ ላይ የጨረሱት የእስላም ህብረተሰብ ኤርትራ ላይ አኔክሴሽን ፈጥረው ያ ኖ ያሉትን አሁን የእነ አጉዌሮን አያቶች እነ ተርላ ባይሩ በሰዓቱ ይደግፉ የነበሩ ሰዎች ይጠቀሙ ነበር። አጌነስ ተርላ ባይሩ የነበሩ በጣም ብዙ የገደሉ ናቸው። አጌሮ ፎር ዘ ሬከርድ የተርላ ባይሩ ልጅ መሀሪ ተርላ አሁን ቅርብ ጊዜ ውስጥ ኤልያስ አወቀ ከሚባል ልጅ ጋር ኢንተርቪው አድርገዋል። ቁጭ ብሎ አሁንም እሳቸው የኤርትራን ስም እያጠፉ ነው። ይሄ አዘ ዲኤንኤ የዚህ የዩኒየኒስት እንትኖቹ ጥንትም ጨርስክ አንድ የሚቀጥለው ሚት አርግልኝና አኪሮ ነው ምናምን አንዴ ሚት አርግልኝ። ኦፒኒየን ሲቪላይዝድ በሆነ መንገድ ሀሳባችን እንድንገልጽ አሁን ደግሞ ሚት አርገህ ማይኮ ስማኝ። እንግዲህ አሁን አንተ ስለ ንጉሱ እንደዛ ያወራኸው የሻዕቢያ መንግስት ደጋፊ ነህ። ኤርትራ ዛሬ ዓለም ላይ ያለችበት የኢኮኖሚ፣ የሶሻል፣ የፖለቲካል ወቅታዊ አቋም ለዓለም ህዝብ ይፍረደው። አንደኛ አኔክሴሽን አልነበረም። ከኮሎናይዜሽን በኋላ ኤርትራ በዩናይትድ ኔሽን ሪፈረንደም እና ቮት ሲካሄድ ምን ሀገር ምን ወሰነ? ህዝቡ ምን መረጠ? ኢንዲፔንደንስን የመረጠው ወይስ በፌዴሬሽን ከኢትዮጵያ ጋር መመለስ? ፌዴሬሽኑ ለምን ፈረሰ?
ህዝቡ ፍቃደኛ ነበሩ? እንደራሴዎቹ ፈቅደው ነው ወይ ከኢትዮጵያ ጋር የተከተሉት? በመጀመሪያ ስም ያጠፋው በላይ ዘለቀ የተሰቀለው በነበረው በህግ የፍርድ አሰጣጥ ዝርፊያ፣ ሽፍታነት ምናምን ተከሰው ህጉ ነው እንጂ እንትን ያለው እንዲያም ንጉሱ ጠበቃ ቁሞላቸው ነበር እንጂ ንጉሱ አይደለም አርበኛ በላይ ዘለቀን የሰቀሉት። ከዛ በመቀጠል ሁለቱም ከአንድ ህዝብ የወጡ የተከበሩ ንጉስና አርበኛ ናቸው። አፄ ኃይለ ሥላሴ በአንተ ቱሪናፋ ምናምን የሚባሉ አይደሉም። እስከ ካረቢያን ድረስ የሚመለኩ ማዕረጋቸው ንጉሰ ነገስት ግርማዊ ኃይለ ሥላሴ፣ ቀዳማዊ ግርማዊ ኃይለ ሥላሴ፣ ስዩመ እግዚአብሔር ድረስ እስከመባል የበቁ ለአፍሪካ ነጻነት ፓን አፍሪካኒዝምን የቀደዱ ፈርቀዳጅ የሆኑ ሊግ ኦፍ ኔሽን መስራች አባል የነበሩ እስከ 14 ሀገር የእኛ ባንዲራ ነጻነት ነው ብሎ እነ ጋና እነ ሴኔጋል እነ ማሊ ምናምን እየገለባበጡ ሲጠቀሙ የምታየው በጣም ሩቅ ከሆነበትና ቬንዙዌላ ቦሊቪያ ጋር የሲሞን ቦሊቫር የነጻነት ታጋይ ከስፔን ነጻነት ሲወጣ የነጻነት አርማ መሆን ያለበት ከነጻነት ህዝብ የሚመጣ ባንዲራ ነው ተብሎ ዛሬ የነ ኢቮ ሞራሌስ ሀገር ቦሊቪያ ላይ አረንጓዴ ቢጫ ቀይ ሰንደቅ ዓላማ የምታይበትን ያስደረጉ ትልቅ ንጉስ ናቸው። ቦሊቪያ ላይ የኢትዮጵያን ባንዲራ ታያለ፣ አረንጓዴ ቢጫ ቀይ የነጻነት እንትን። ዛሬ የነጻነት እንቅስቃሴ ከሜንታል ስሌቨሪ እንውጣ ያሉት እነ ቦብ ማርሌ ከሞቱ 5 እና 6 10 ዓመታት በኋላ እነ ዴመን ማርሌ የእኛን ባንዲራ ከፍ አድርጎ ሲያውለበልቡ ታያለ። ይሄ የኢትዮጵያና የነገስታቱን ትልቅነት ያሳይሃል። ከዛ ኢትዮጵያ በፌዴሬሽን ኢትዮጵያን ተቀላቅላ በነበረችበት ኤርትራ ምን አይነት እድገት ነበራት? የኤርትራ ህዝብ ምን አይነት ኢኮኖሚ ተቆጣጥሮ ነበረ? አስመጭና ላኪው ማን ነበር የያዘው? ኢምፖርት ኤክስፖርቱ ማን ነበር የያዘው? ጋራጁን ማን ነበር የያዘው? የኤርትራ በጀት ከፌዴራል ከኢትዮጵያ አንጻር ምን ያክል ነበረ? ምን ያክልስ ነጻነት ሊቤሪቲ ነበራቸው ብለን ስናስብ ኤርትራ አይታው በማታውቀው ከፍተኛ ማማ ላይ ሆና የምታውቀው ኤርትራ ከፍተኛ ዋቲት ስፒክ ሌቭል በቃ ከፍተኛ ሰዓቷ ደርሳ የምታውቀው በንጉሰ ነገስት ኃይለ ሥላሴ ጊዜ ዘመን ነው። ከዛ በኋላ ዛሬ እንክትክት ብላ ውድቅድቅ ያለች ኢኮኖሚ የደቀቀ ያው ጦጣው መንግስቱ ኃይለማርያም እሳቸውን ከገደለና መሳፍንቶቹን በሙሉ ከጨረሰ በኋላ ኤርትራ ኢትዮጵያም ወደ ውድቀት ነው የገባችው። ዛሬ ኤርትራ ከምንም ጊዜም በላይ አስከፊ የሆነ የውድቀት ደረጃ ላይ ያለች፣ በጀቷ ልሽቅ ያለ፣ በዓለም በማዕቀፍ ስትማቅቅ የኖረች፣ ኢንተርናሽናል ፖሊሲዋ ከዓለም ሁሉ አጣልቷት ከምስራቅም ከምዕራብም የተገለለች፣ ኋላ ቀር የሆነች፣ ኢንተርኔት የሌለባት፣ ኤቲኤም የሌለባት፣ በኢኮኖሚ ድቅቅ ያለች አገር ሆና የምትገኝበት ሰዓት ስለሆነ ሻዕቢያን እየደገፍክ ከኃይለ ሥላሴን እንደ በዳይ አድርገህ ማቅረብ እጅግ በጣም አስነዋሪ ነው። በኃይለ ሥላሴ ጊዜ ኤርትራ ኦልሞስት የኢትዮጵያን ኢኮኖሚ ኤርትራውያን ተቆጣጥረውት በጀቱ ከየትኛውም አውራጃ በላይ ባህረ ነጋሲ ከየትኛውም አውራጃ በላይ ከቢገ ምድርም ከሁሉም ከምንም በጀት የነበራት፣ ቀድማችሁ የትምህርት እድል የሚሰጣችሁ፣ ረሃብ ሲመጣ በነፋሪት ወይም በሄሊኮፕተር እናንተ ነፋሪት በምትሉት ምግብ የሚላክላችሁ የነበራችሁ ሰዎች ናችሁ እና ዛሬ ንጉሳችንም በዚህ ስም ስታነሳው እጅግ በጣም ነው የሚያሳዝነው። በመቀጠል ዛሬ ላይ የኢኮኖሚ ኮላፕሱን ምኑ ማየት ትችላለህ እና እሳቸውን ሰዓቱን በዋጀ መልኩ ነው ሰብአዊ መብትና ዲሞክራሲያዊ መብቱ በዘመኑ ከነበሩት ፊዳል ወይም በዘመኑ ከነበሩት አሪስቶክራሲ ይሄ ከሞናርኪ አንጻር ከንጉሳዊ ስርዓቶች አንጻር ለምሳሌ ፓሻውን ኢራን ላይ ፓሻውን ማየት ትችላለህ። ተርኪ ላይ ኤምፓየሮች የተለያዩ ብሪቲሽ ኤምፓየር ምናምን አሉ አይደል? ሞናርኪዎች አሉ። የምታወዳድራቸው ኃይለ ሥላሴን ከዘመናቸው ከዋጁት ከእንግሊዝ ንጉሳዊ ቤተሰብ፣ ከኢራን ንጉሳዊ ቤተሰብ፣ ከራሻ ቤታዊ ቤተሰቦች ከዛሮቹ ጋር ስታወዳድራቸው በጣም ነፃነት የሚሰጡ ተማሪ ሲያምጽባቸው መብታቸውን እኮ እንዲያስከብሩ ያስተማርናቸው የሚሉ ንጉሶች ናቸው። የምታወዳድረው ከዚህ ዘመን መንግስት ጋር አይደለም፣ ከአሜሪካ ዲሞክራሲ ጋር አይደለም። እሳቸው ንጉስ ናቸው፣ ፕሬዚዳንት አልነበሩ። ዘመኑን ከዋጀ አካሄድ ጋር ወይ ልጨርስ። ኖ ኢንተራፕት አላረግም ፕሊስ ፕሊስ፣ እኔ አላረግም። ከተሳሳትኩም ሲጨርስ አርመኝ። በሲቪላይዝድ ወይ እንወያይ። ማይክ ሲያረጉ የነበሩ ንጉሶች ናቸው። ስለዚህ ዘመኑን በዋጀ ሁኔታ ስታወዳድረው እጅግ ሊብራል የነበሩ እጅግ ነፃነት የሚሰጡ ንጉስ የነበሩን ሰውዬ ዛሬ ላይ ዓለም 2 እርምጃ ተራምዶ በየ4 ዓመቱ መንግስት በሚቀጥልበት ዘመን 30 ዓመት ፓርላማ የሌላትና ምርጫ የማታረግ ሀገር ይዘህ ይሄን መንግስት እየደገፍክ ንጉሴን ቱሪናፋ ምናምን ስትል መስማት ለራስህ ለአፈሽም ሊይዝ ይገባል። በጣም ነው የሚያስቀው። ሻዕቢያ ከዛ በኋላ ስንት ተቃዋሚ ገድሏል። ዩኒታሪ ፓርቲ እኮ ነው፣ ምርጫ የማይካሄድበት ሀገር እኮ ነው ያለ። እና ዛሬ እናንተ የፈጠራችሁት ጸረ አማራ ትርክት ሴክሉዥን፣ ዛሬ እናንተ ገዢ መደበላችሁ የፈረዳችሁት ህዝብ በኦህዴድ በህወሓት ብሔርተኛ
በየክልሉ አርሲ ላይ ወለጋ ላይ የሚታረደው እናንተ ያመጣችሁት ትርክት ነው። የእናንተ ሰላዮች የጻፉት መጽሐፍ ይሄን ማን ሰለሞን ማን ገብረአብ ምናምን የሚሉት የጻፈው መጽሐፍ ዛሬ ላይ እኛን አርሲ ላይ እያሳረደ ነው። እና ይሄ ማን ነው ደግሞ ዶክተር እንትና የሚሉት የጻፈው አርቲክል ልክ ገዳን ሲስተምን ልክ የኦሮሞ ብሔርተኛን ግዛት ያስፋፋውን የእነሱን ቋንቋ እንትን ያለውን እንደ ጻድቅ በጣም እንደ ዲሞክራቲክ ከግሪክ ቀደምት እንደነበረ ዲሞክራሲ አድርጎ ይስልና ዶክተር የማነ ነው ማን ነው የሚሉት ኤክሶደስ የነገስታቱን ስርዓት አባ ጅፋር ነው ወድሶ ሚኒሊክን የሚነቅፍ እንትን አርጎ የሰረልን ሻዕቢያ ነው። እና እኛ ይሄን ረስተን አይደለም ባይዘው ዛሬ ላይ ቆይ ልጨርስ አንተ ነው የጀመርከው ልጨርስ አይጎርብትህ ነው አረ አድምጠኝ አሁን ዲዋን ካርዲ አስመሩ ቆይ 100 ዓመት ሙሉ ስንሰማው የነበረው ተራ ወሬ ነው። በመጀመሪያ እኮ በቃ ሲጨርስ ተራ በለኛ ምን ችግር አለ? ማይኮ ተራውን ጠብቀህ ለእኔም እኮ አንተ ያወራው ተራ ነገር ነው። ግን ተራዬን ጠብቄ እንደሰለጠነ ሰው አስጨርሼ ንጉሴን ቱሪናፋ ስትል ምን ስትል እኮ ዝም ብዬ እኮ ሰምቻለሁ። ለእኔም እኮ ያንተ ያወራው ተራ ነው። ልጨርስና አውራ ምን ችግር አለ? ይጎረብታል ልጨርስና ዲባን ካርዲ ልጨርስ ተራን ጠብቀህ አውራ። እኔም እኮ ያንተ ወሬም እኮ ለእኔ ተራ ነው እኮ ግን ልጨርስ ነው ሲቪላይዝድ ሁን። እሺ በቃ ራፓ እና ይሄን ትርክት ሰርተህ ዛሬም ኋላ ቀር ሆነ ሳትማር ምርጫ ማታረግ በአንድ ፕሬዚዳንት ለ40 ዓመት ከንጉሱ በላይ እንግዲህ ንጉሱ ቢያንስ ንጉስ ነኝ ብለዋል እኮ ከዛሬ ዘመኑን ዋሽተህ እኮ ካየህ ዲሞክራቲክ ናቸው ብለን እኮ እኛ አልተከራከርንም። ግን ከኢራን ፓሻ አንጻር ከዛር ኒኮላስ ከራሻው አንጻር ከነበሩ ነገስታቶች ከስፔን ንጉስ አንጻር ከምን ንጉስ አንጻር በጣም ሊብራል ነበሩ። የእምነትም የብሔር ብሔረሰቦችም ነፃነት ይሰጣሉ። ዘመኑን በዋጀ ፉክክር ብናወዳድራቸው ኮምፓራቲቭ ስተዲ ብንሰራ በዛ ላይ ደግሞ ጭራሽ አፍሪካ ላይ ሰርድ ወርልድ ካንትሪ ላይ ከነበሩት አንጻር በቂ ስልጣኔ አምጥተዋል። ካመጡት ጉዳት የሚጠቀም ስራ ሰርተዋል ብለን ነው የምናወዳድራቸው። በዚህ በክፍለ ዘመን ምርጫና ፓርላማ የሌላት የተቃወመውን ሁሉ የሚረሽን ስንት ተቃዋሚዎች የት እንደገቡ የማይታወቅበት መንግስት እየደገፍክ የ60 እና 80 ዓመት ወደኋላ ሄደህ ንጉሱን እንደዚህ መስደብና ማዋረድ እጅግ በጣም ነውር ነው። ዛሬ የሰራችሁትንም ትርክት ወደኋላ ብታርሙትና ኮንፍሊክት ኦፍ ኢንተረስታችሁ እንትን ብትሉ ይሻላል። እኛ ጊዜ ሰተን እናንተ እንዲባል ብዙ ጊዜ ይኸውልህ የእናንተ ሰዎች ብዙ ጊዜ አጼዎች በተነሱ ቁጥር እስከነ ኃጢአታቸውንም የእኛ ነው ብላችሁ የምትቀበሉ ከሆነ ጥሩ ነው። ግን ሌላውም ኢትዮጵያዊ አጼዎቹን እንትን በሚያደርግበት ሰዓት እንናገርም አንድ ጊዜ አሁን ሚዩት እንደ ያያት እሱን እየተናገረ ምን ልትናገር ነው? ይሄን ድራማችሁን አቁሙ። በፊት እየተናገረ ቆይቶ ኃይለስላሴ ማለት እንግዲህ እኔ ልንገርህ ኃይለስላሴ ማለት ሞራላቸውን የሚነካ አይነት ሊሆን የፖለቲካ ንግግር እኛ መናገር እንችላለን። ስለዚህ የሚያስፈልግ አይነት ኮምፒቲሽን ውስጥ ከምንገባ መልሳ ማለት ደስ አይልም። ሴቭ እሱ እኮ ነው ሆት ፊገር ዘሻት ራሱ እኮ ነው ጋንግ አድርገው እንትን ስላሉ አይደለም። እዚህ ጋር 10 ሆነ ብትሰበሰብ ግድ የለኝም። ማይኮ እኔ ይኸው ስማኝ በእናትህ አሁን ሚዩት አድርግ። ቀጥሎ ነው ይቀጥላሉ። ምንም ችግር የለውም። ኤርትራ ስትቀጠቀጥ ታዲያ እኔ ማይኮ እንደዚህ አይነት አንፌር የሆነ ነገር አላደርግም። ዝም ብለህ በስነስርዓት አብረህ አሁን ወደ በስነስርዓት ነው የማወራው። እንግዲህ ኃይለስላሴ ማለት አንተ እንደገለጽካቸው ሰው ሳይሆኑ የ54 አፍሪካ ሀገሮችን ህልም ያቀጨጩ አሜሪካን ሀገር ሄደው ከነ ጆን ኤፍ ኬኔዲ ጋር ከተገናኙ በኋላ የአፍሪካ ሀገሮች በነፃነት ከወጡ በኋላ ሞኖሮቪያ ላይ የነበረውን የአፍሪካ ዩኒየንን በአሜሪካኖች በሲአይኤ እጅ አስጠልፈው አዲስ አበባ ላይ ያስመጡ ኤጌን የአፍሪካ ሀገሮችን ሜንታሊ በኒዮ ኮሎናይዝም ውስጥ ኤጌን የጥቁር ህዝብን ህልም ያስቀሙ የቀሙ መጥፎ ሰው ናቸው ኃይለስላሴ። ዛሬ ላይ እያንዳንዱ አፍሪካ ሀገር ትሩ አፍሪካን ዩኒየን አዲስ አበባ ላይ ቁጭ አድርጎ የአፍሪካዎች ህልም እንዲቀማ ያደረጉት ፎር ደ ሴክ ኦፍ ለራሳቸው ፖለቲካ ኤርትራን በአሜሪካኖቹ ቡራኬ ኤርትራ የምትባሏን መሬት ለማግኘት ሲሉ የ54 አፍሪካ ሀገሮችን ህልም ያስቀሙ ናቸው። ዛሬ እያንዳንዱ የአፍሪካ ሀገር ለሁለተኛ ጊዜ ከኮሎናይዜሽን ወደ ኒዮ ኮሎናይዝም ውስጥ ያስከተቱት ኃይለስላሴ ናቸው። ላደረጉት ነገር ደግሞ ከፍተኛ የሆነ ችሮታ ተሰጥቷቸዋል። ኤርትራ 1888ቱ የበርሊን ኮንፈረንስ ምንድን ነው የሚለው? ማንኛው ኮሎናይዝ የተደረገ ሀገር እንደ ሀገር
መቀጠል አለበት ብሎ አፍሪካን ዩኒየን የተባበሩት መንግስታት ድርጅት ሁሉም ያጸደቀውን አፍሪካ ውስጥ ያ ህግ ያልተከበረላት አንድ ሀገር ብትኖር ሶማሊያና ኤርትራ ብቻ ናቸው። ይሄ የኦጋዴን ፓርቱ ሶማሊያ ተቆርጦ የተሰጠ ነው። ይሄ ደግሞ ላደረጉት ችሮታ የተሰጣቸው ናቸው። ኃይለስላሴ አፍሪካ ውስጥ አንድ ሰው መወቀስ ቢኖርበት ኃይለስላሴና ኃይለስላሴ ብቻ ናቸው። ኢትዮጵያ አንተ ጀግና የምትላቸው ሰውዬ አይደለም ጀግና ሊሆኑ ጠላት በመጣበት ሰዓት ላይ ፈርጥጠው እንግሊዝ ባዝ የምትባል ከተማ ላይ 5 ዓመት ተደብቀው ከኖሩ በኋላ እንግሊዞች ያወጧትን ነፃ ያወጧትን ኢትዮጵያ ላይ መጥተው እነ በላይ ዘለቀ ጫካ ለጫካ ሲዋጉ የነበሩትን በጭካኔ ሰቅለው የገደሉ ሰውዬ ናቸው። ኃይለስላሴ የት ነበር እንደ በዛ ሰዓት ላይ? ባዝ ላይ እኮ ቁጭ ብሎ እኮ ሲዝናና ካስትል ውስጥ ሲኖር የነበረ ሰውዬ ነው። የእንግሊዟ ኩዊን እኮ የሁለተኛው ዓለም ጦርነት ሰዓት ላይ እኮ የእንግሊዝን ህዝብ ጥላ አልሮጠችም። ንግስነት ማለት እሱ ነው። አንድ ንጉስ ከህብረተሰቡ ጋር ከሀገሩ ጋር የመጣውን ነገር በሙላ የሚቀበል ነው። ኤርትራ ውስጥ አኔክሴሽን ካደረገ በኋላ የኤርትራን ህዝብ በጅምላ ጨፈጨፍ የነበረ ሰውዬ ነው። ከርከበት፣ ሺዒብ፣ አደኋላ፣ ወክዱባ ታውዘንድ ኤርትራውያኖችን ጄኖሳይድ የፈጸመ ሰው ነው ኃይለስላሴ። አንተ ለክራውንህና ለማንነትህ የምትጨነቅ ሰውዬ በኤርትራውያኖች ሞት ላይ ኃይለስላሴ አንድ ሰውዬ በቆሪጥ በሰይጣን ያምን የነበረ ሰውዬ ኢሉሚናቲ ለምን ተነካብኝ ብለህ እዚህ ጋር አካኪ ዘራፍ ትላለህ። አጼዎቻችን ምናምን ነገር ትላለህ። ሁኬር ስላንተ አጼ። እኔ የሚያገባኝ ስለ ህብረተሰቤ ነው፣ ስለ ህዝቤ ነው። ኤርትራውያኖች የተሻለ ህይወት ነበራቸው ከዚህ በፊት ሲኖሩ የነበሩት አዲስ አበባ ላይ ምናምን ትላለህ። ኤርትራዊ አይኪው ለየት ያለ ነው። ዛሬ ኡጋንዳ፣ ሩዋንዳ፣ ታንዛኒያ ብትገባ ኤርትራኖች ደሴም አዲስ አበባ ላይ የነበራቸውን አንትን ክሌም አድርገው ሰክሰስፉል ቢዝነስ ማኖች ናቸው። ሃርድ ወርከር በአንድ ጊዜ ሞኪያት በለ መልስ እሰጣለሁ። ፍሪ ጠንካራ ህብረተሰብ ነው። ኃይለስላሴ የኤርትራውያኖችን አዲስ አበባ ላይ እንደዚህ ያደርግ ነበረ ካልክ ኦፍኮርስ ዩኒየኒስት ለነበሩት ሰዎች ኤርትራ ከኢትዮጵያ ጋር መቀላቀል አለባቸው ብለው እንትን ያሉትን ሰዎች ለነሱ አድርጎላቸው ይሆናል። ተራው ኤርትራዊ ግን ጋራይ ሰራተኛ፣ ሜካኒክ ተምሮ ኢንጂነር ግራጁዋሊ ያደገ ነው። ለኃይለስላሴ የተለየ ፕሪቪሌጅ ሰጥቶ እንትን ያለው የለም። እነዛ ዩኒየኒስት ስለነበሩት ለተወሰኑ ሰዎች ዛሬም ላይ እኮ አብይ አህመድም እያደረገው ነው። ቲፒኤልኤፍም አድርጋ ነበረ። የፓርቲ አባል ለሆኑ ሰዎች ጥቅማ ጥቅም ይደረጋል። ተራው ኤርትራዊ ግን በዛ እንትን ውስጥ አላደገም። ገባ? ኃይለስላሴ የተወሰኑ ሰዎች ኤርትራ ውስጥ እንትን ብለው ነው ምናምን ነገር ምርጫ አልተደረገም፣ ሪፈረንደምም አልተደረገም። ማንም ሰው እዚህ ቦታ ላይ ያለ ሰውን ኢንተርኔቱን ከፈት አድርጎ ቢያየው ኤርትራ 1961 ዓመተ ምህረት ላይ አኔክስድ አደረገ ነው የሚለው። ምንም አይነት ሪፈረንደም አልነበረም። የእሱ ጉምቱ ባለስልጣኖች ዩኒየኒስት ተብለው ቁጭ ያሉት እነሱ መረጡና ተደረገ የምትል ከሆነ ያ ሌላ ጉዳይ ነው። ኤርትራ ውስጥ ግን ሪፈረንደም ተደርጎ አይታወቅም። ያ የነበሩት የዩኒየኒስት ፓርቲዎችም ህዝብን ወክለው የተቀመጡ አይደሉም። የትኛውም ህዝብ እነዛን ሰዎች አልመረጣቸውም። ይጋር ቢ ኬርፉል ስለ ኤርትራውያኖች ስታወራ አዚፍ ላይ አንተ ለኤርትራዊ የተለየ ነገር ተደረገ ምናምን ነገር ብለህ ስትገልን የኖርከው። ሚት አድርግ በቃ። ንጉሱ ገደለ፣ ወታደሩ መንግስቱ ኃይለማርያም መጥቶ ደግሞ በቀን ለ17 ዓመታት ያህል በቀን የኢትዮጵያ ኤርፎርስ በቀን 5 ጊዜ በረራ እያደረገ ሙሉ የኤርትራ ከተሞችን በጀትና በናፓል ቦምብ ሲያደቃቸው ነው የኖሩ። ኦኬ ሚት አድርግ በቃ። እሺ ማለት ነው። ቆይ አንዴ ሴፍ የመጨረሻ ነው። በቃ ፖለቲካ ነው የምታወራው። ብሽሽቅ አይደለም። ኖ ፖለቲካ ነው የማወራው። ፖለቲካ ነው የማወራው። ኖ እንዴ አይሚን አሁን ተናገርታ ያባለ አፍቶች ነው የምናገረው። ችግር የለም። አረ ሴቭ አንዴ አይ ይቅርታ እኔ ልናገርና ኦኬ አንደኛ ደራሲዎቹ ፕሊስ አንዴ ካሌብ እና አንደኛ ኦኬ የሻዕቢያ መንግስት የምን ጊዜም የምስራቅ አፍሪካ ካንሰር መሆኑና የኢትዮጵያን ለዚህ ሁሉ አዘቅት ውስጥ የከተቱት ያ እንዳልኳችሁ አስመሮም ለገሰ ምናምን የምትሏቸው እነ ተስፋዬ ገብረአብ ምናምን ትርክት ታውቁታላችሁ። ሻዕቢያ ነው ዛሬም ኢትዮጵያን እዚህ ውስጥ እንድንገባ ያደረገን። ይሄ ኤትኖ ናሽናሊዝም ብሔርተኝነት ያመጣ ሰላም የሚነሳ ምንም አይነት ሪሶርስ የሌላት ከኢትዮጵያ ወደብ ኢትዮጵያን አንገቷን ይዛ በእኛ መተዳደር የሚፈልጉ
እንደምታውቁት ረሀብተኞች ናቸው። ምንም አይነት እንትን የላቸውም። እነዚህ ሰዎች ኢኮኖሚን ተቆጣጥረውት ነበረ። ንጉሱ ያው የ1000 ምናምን ዓመት ባርነት አለባቸውና ሜንታሊ ከኢትዮጵያ ህዝብ እኩል ይሁኑ ብሎ የቀኝ ግዛት ሜንታሊቲው ስሌቨሪ ሜንታሊቲው ያብቃ ብሎ ሀብቱን ናቢሰሎም ምናምን ያዙት። እንደምታውቁት አስመጪና ላኪውን የጎንደርን ሰሊጥ አይቀር ኢምፖርት ኤክስፖርቱ ምኑ ተሰጥቷቸው ነበር። ፕሪቪሌጅ ተሰጥቷቸው ነበር። አስካሪዎቹም ባንዳ የነበሩት እነ ቶማስ አስገዶም እና አብርሃ ደቦጭ ምናምን በኋላ ተዉ ምናምን ብለው እንትና ግራዚያኒ ላይ ቦምብ እንዲወረውሩ ያደረጉት እንዲመለሱ ያደረጉት ምናምን ያው ነገስታቱና እንትኖቹ ናቸው። ከዛ በኋላ ምንድን ነው እነዚህ በባንዳነት ሲያድሩ ምንጊዜ ቱርክን ሲመሩ የነበሩ ማሃዲስትን ሲመሩ የነበሩ ግብፅን ሲመሩ የነበሩ ለኢትዮጵያ መሰረታዊ ጠላት የነበሩ ለ600 ዓመት ጠላት እየመሩ ሲያመጡብን የነበሩ ሰዎች ዛሬ ትውልዳቸው እነሱ ሻዕቢያ ናቸው። አሁን ሻዕቢያ ነው የሆኑት። ኢትዮጵያን ለማፈራረስ ትርክት እየጻፉ ኢትዮጵያ ላይ ጽንፈኛ ብሔርተኝነት እንዲገነባ ያደርጉ ህወሓትን የወለዱ ኦነግን የወለዱ ኦጋዴን ነፃ አውጪን የወለዱ ኢትዮጵያን እልቂት ውስጥ እንድትገባ ያደረጉ ምንም ሶርስ ኦፍ ኢንካም የሌላቸው ኢትዮጵያን ከማበጣበጥና ሰላም ከመንሳት ውጪ መኖር የማይችሉ ወላሀንቲ እንትን የሌላቸው ውጪ ምንድናት በቃ አንዲት ጠብታ ሪሶርስ የሌላቸው ከኢትዮጵያ ጥገኝነት ሊቾ ነው ተለጥፈው ዛሬ 1 ሚሊዮን ስደተኛ አዲስ አበባ ላይ ያለ 1 ሚሊዮን የደርግ አይነት አወራር ነው የምታወራው። ልጨርስ እንዴ አትፍራ። ምን ሆነ ነው? ብዙ ነገር ነው የተናገርከው። ወጣ ውስጥ ጠጣና ከዛ ተቃውመኝ። 1 ሳንቲም የሌላቸው ስደተኞች ኢትዮጵያ ላይ ዛሬም ተጠግተው እንደዚህ የሚያናፉት እየለመኑ ነው። ዛሬም የኤርትራ ብሔርተኝነት ምንም የዓለማችን ድሃ ሀገር ናት። ሪፖርት ላይ ምናምን አትገባበትም። በ21ኛው ክፍለ ዘመን ምርጫ ማድረግ ማትችል እጅግ ኋላ ቀር ኔትወርክ ምንም ባንኪንግ ምንም የሌላት ጸረ ኢትዮጵያ ጸረ ህዝብ ጸረ ሰላም የሆነ ካንሰረስ አስተሳሰብ ያለው ብሔርተኝነት ነው። እና ንጉሳችን እንደነገርኩ ዴመማር ላይ ይመሰክርለታል። እዛ ፋር ካረቢያን ጀማይካ አላንድ ላይ የሲሞን ቦሊቫር የልጅ ልጆች እነ ኢቮ ሞራሌስ ምናምን ይመሰክሩለታል። ስለ ኃይለ ሥላሴ ነው ጫውጭ የአፍሪካ ናሽናል ኮንግረስ ፓርቲ ኤንሲ ሳውዝ አፍሪካ ላይ ይመሰክርለታል ንጉሳችንን። ራስታፋሪያኖች ይመሰክሩለታል ንጉሳችንን። የኢትዮጵያን ታሪክ ማለት ነው። ሻዕቢያ ማለት ምንም አይነት ታሪክ የሌለው በባርነት ለግብፅ ሲገዛ፣ ለጣሊያን ሲገዛ፣ ለቱርክ ሲገዛ፣ ለእንግሊዝ ሲገዛ የመጣ ቀኝ ገዢ ሁሉ እያስፈነደደ እንትን ያላቸው ባሪዎች ኢትዮጵያን ትርክት እየሰሩ በልሂቃኖቻቸው የተጠቀሙት የተማሩት ምን ያሉት ንጉሱ ፈቅዶላቸዋል። አሁን ዶክተሮቹ ምል እነ ተስፋዬ ገብረ ምናምን የሚማሩት በማን ነው? እኛ ንጉሶች ልኮ ባስተማራቸው እኛ አክሰስ በሰጠናቸው ከመጀመሪያው ያኔ ይገንጠሉ ብለን ካንሰርነታቸውን አውቀን ወደባችንን ይዘን ገንጥለናቸው ቢሆን ኖሮ ለዚህ ሁሉ ነገር አይመጣም ነበር። ንጉሱ የተሳሳቱት ምንድነው? ወደባችንን ይዘው በዛው እንትን ይገንጠሉ። እነዚህ ከኛ ሜንታሊቲ ጋር አይሄዱም። የባርነት 30 ሚሊዮን ሆነ 3 ሚሊዮን እያርበደበደ እኮ ነው ማለት ነው። ቆይ ልጨርስ። ነርቭ አይነካ ማይኮ ነርቭ አይነካ 30 ሚሊዮን ሆነ ሻዕቢያ ነርቭ ለምን ይነካ? አይ ሴቪ ከዚህ በላይ አንተ በስሱ ነው የሚሄደው። ችግር የዛሬ የመከላከያ በጀት እያንዳንዱን ነገር ሻዕቢያ የምትል ከሆነ ሻዕቢያ አንበርክኳል ማለት እኮ። ቆይ አንዴ ዛሬ ላይ የኤርትራ የመከላከያ በጀቷ 180 ሚሊዮን ዶላር ስበርስ የምትገዳደል ለምን ትፈራለህ? ዛሬ ላይ ወንድሙን የሚገልበት ለምን ስሜት ትሆናለህ? ማይኮ ቆይ ሚት አድርግና መልስ አስወርቻለሁ። ቋቅ ብሎ ነው ማይኮ። ዛሬ ላይ ኤርትራ የፌዴራል መንግስት በጀት የመከላከያ በጀት 180 ሚሊዮን ዶላር አይደለም። ሴፍ የኑሮ ውድነቱ ሀገር አልባነቱ ምናምን ብዙ ጫና ያለባቸው ሰዎች ናቸው። እና እንደዚህ ልክ አይደለም። ከዚህ በላይ ቅጥቀጣው ትክክል አይመጣም። ይሄ ፓንዶራ ቦክስ አትክፈት። ምን ለዚህ ነው አቅምህን አውቀ መጀመሪያ ከማን ጋር እንደምታወራ ኢትዮጵያ ማናት እኛ ምንድነን የሚለው ደስ እኮ ነው የሚለው መቀጠል እንችላለን። ቢኮዝ ዩ ጋይስ ኖርም ብላችሁ ደስ እኮ ነው የሚታርገስ ሴፍ ይበቃል። ተው አሁን እንትን ነው ወደ ህዝቡም እየደረስን ነው። ፌር አይደለም። ከኔ እኩል እኮ ወራ እንደሱ ከሆነ ሚታርገስ ማለት ነው። ቀደህ የምታወጣ ሚታርገጠጣ እንደሱ ከሆነ የምትችል ከሆነ ሚታርገጠጣ እስቲ አላስቻለም። ነርቨን ነበር 3 ደቂቃ ትሰጪናለሽ? አዎ 3 ደቂቃ ለማን
አንደኛ ነገር ሁሉ ጊዜ ወደ ኤርትራ እየወሰድክ ነገሩን ከዛ የኤርትራ በጀት እኮ የሆነ ሁል ጊዜ ለምን ካልተሰደብኩ እንደሚል እኔ አይገባኝ። ለማኞች እኮ ናችሁ እኮ እድሜ ልካችሁን። የኤርትራ በጀት እኮ የወርቁ አይተህ ነው የኪስ ገንዘብ እኮ ነው። 180 ሚሊዮን ዶላር እኮ ነው በአመት በጀት አለ። የወርቁ አይተህ ነው የኪስ ገንዘብ እኮ ነው የኤርትራ በጀት። ምን ማለት ነው 180 ሚሊዮን ዶላር እኮ ሀገርም የላችሁም እኮ ስደተኛ ናችሁ። ኤርትራ ውስጥ ካለ 800 ኢትዮጵያ ተሰደደ 1 ሚሊዮን እዚህ ይበልጣል። አርሳችሁ ማትበሉ ናችሁ። ኤርትራ ውስጥ የወርቁ አይተህ ነው የኪስ ገንዘብ እኮ ነው። ልክ ነህ 66 ይመስላል። ለዛ ነው 210 ቢሊዮን ዶላር ጂዲፒያችን የሆነው። ትክክል ነው። ስለ ስልጣኔ ምንም አይነት ነገር የላችሁ። ልክ ነህ። ባርነት ባሪያ ነው። ጣሊያን ስትይ ዝቅ ትላለህ። ማይኮ ይበቃል። አሁን ማይክ ፓወራችሁ ሎ ነው። ሰውን ትሪገር አታርግ። ያን የመሰለ አገር ይዛችሁ ትሪገር አታርግ። መራብ አልነበረባችሁ። ማይኮ አንደኛ ሀገራችሁ ምረበዳ፣ ሁለተኛ አንድ ዝናብ ባልዘነበ ቁጥር ሰውን ትሪገር አታርግ። ሰው በኪሎ ነው መጫወት ያለበት። አንድም ቀን እንዴት ተረድቶ አይታወቅም። አስመራ ውስጥ ኧረ ረድተናል። በሄሊኮፕተር ሲቀልብ የነበረው እኛ ነን። ኧረ በቃ ሴፍ ተወረፍ። 1 ሚሊዮን ስደተኛ በቃ ሴፍ እዚህ ሶሻል ሚዲያ ላይ ሴፍ በቃ ተወረፍ። በተቸገራችሁ ቁጥር ኤርትራውያኖች ሴፍ በቃ ተወረፍ። ማይኮ ለምንድን ነው በደንብ እንድንናገር ነው የምትፈልገው? ለምንድን ነው የማታወራው? አንዳንድ ደቂቃዎች ስጡ። አንዳንድ ደቂቃ ተወው። ሴፍ በቃ ተወው። ምንም ጥቅም የለውም እኮ ተሰደኛ ሀገር ግለሰብ ነው። ምንም ኤርትራ እኮ የባሰ ሀገር የለም። ሴፍ ተው በቃ እኛ ልመናንና ሌብነትን የምንጠየፍ ሰዎች ነን። እንደ ከኤርትራ ጋር እናንተ ትወዳደራላችሁ። እማዬው አረና ማለት ነው። እግዚአብሔርን ከልቡ ነው የሚከራከረው። አይገባኝም እኮ እንዴት ነው ማይኮራት በቃ ያ ሂስታርትን አንድ ጠንቋይ ሽማግሌ